ታሪክን ወደ ኋላ መለስ ብለን ስንቃኝ በተለይም እንደ ኢትዮጵያን አቆጣጠር በ1966 ዓ.ም አዲስ አበባን በብጥብጥ ስትናወጥ የንጉሱ ስልጣን ሲገዳገድ ዓለም ሁሉ አይኑን ወደ ኢትዮጵያ ዙሮ ነበር። ነገር ግን አንድ ጥያቄ እስከ ዛሬም ድረስ ተዳፍኖ ይኖራል። በዚያን ወቅት አሜሪካ ምን እየሰራች ነበር? አሜሪካ የኢትዮጵያ የረጅም ጊዜ ወዳጅ፣ የንጉሠ ነገሥት አፄ ኃይለ ሥላሴ ዋነኛ አጋርም ነበረች። ታዲያ የንጉሱ መንግስት ሲወድቅ አሜሪካ ለምን ዝምታ መረጠች? ወይንስ ከመጀመሪያው ውድቀቱ የራሱ ዕቅድ ነበር? ይህ ዝም ብሎ የሴራ ቲዮሪ አይደለም። ለ50 ዓመታት ተደብቆ የቆየ በቅርቡ ይፋ የሆነ አንድ ሚስጥራዊ ፋይል አለ። ይህ ፋይል አሜሪካ በኢትዮጵያ ምድር ላይ የገነባችውን አንድ ሚስጥራዊ ከተማ ይገልጻል። የዚህ ሚስጥራዊ ከተማ ስም ካግኒው ስቴሽን ይባላል። ዛሬ በፈንዲሻ ኢንተርቴይንመንት ማንም ሊነካ ያልደፈረውን ፋይል እንከፍታለን። አሜሪካ ንጉሱን ከዳች ወይስ ለራሷ ጥቅም ስትል ኢትዮጵያን ለሶቪየት ህብረት አሳልፋ ሰጠች? መልሱን በዚህ ቪዲዮ ላይ የምናስቃኛችሁ ይሆናል። ሁሌም እንደነዚህ አይነት አስገራሚና ከዚህ ቀደም ሰምታችኋቸው የማያውቁትን ታሪኮች እንዲሁም ዓለም ላይ ተጽዕኖ የፈጠሩ ሰዎችን ታሪክ እንዲደርሱ የሰብስክራይብ ምልክቷን በመጫን ቤተሰብ ይሁኑ። አንድ ፋይል ለ50 ዓመታት ተዘግቶ ሊቆይ የሚችልበት ምክንያት ምንድን ነው? ምን ያህል ተጽዕኖ ቢኖረው ነው እስከዚያ ጊዜ ድረስ ከህዝብ ኃይል ሊሸሸግ የሚችለው? ይህ ጥያቄ ዛሬ ወደ አንድ የኢትዮጵያ ታሪክ ጥልቅ ጉድጓድ ይወስደናል። እርሱም ንጉሠ ነገሥት አፄ ኃይለ ሥላሴ ከዓለም ታላቅ የስለላ ኃይሎች ጋር የነበራቸው ያልተነገረ ታሪክ ነው። ይህ ታሪክ በአንድ ወገን ብቻ ያለ ታሪክ አይደለም። የቀዝቃዛው ጦርነት ጭጋግ፣ የኃይል ፖለቲካና የሀገራት ፍላጎት ውጤት ነው። በያኛው ክፍለ ዘመን መካከል ዓለም በሁለት ታላላቅ ኃይሎች ተከፍላ ነበር። እነርሱም የምዕራብ ካፒታሊስት ዓለምና የምስራቅ ኮሚኒስት ዓለም ናቸው። በዚህ የቀዝቃዛ ጦርነት ዘመን አፍሪካ በተለይም በጂኦፖለቲካ ካርታ ላይ እጅግ አስፈላጊ ኢላማ ነበረች። የባህር መንገዶች፣ የነዳጅ መስመሮች፣ የሰራዊት መስፈሪያዎችና የፖለቲካ ተጽዕኖ መስፋፋትን እያስተናገደች ነበር። ታዲያ በዚህ ወከባ መሃል ነበር ኢትዮጵያ እንደ አንድ ታላቅ ነፃነቷን ያልጣለች ጥንታዊ ሀገር ለሁሉም አይን ማረፊያ የሆነችው። ንጉሠ ነገሥት አፄ ኃይለ ሥላሴም ቢሆኑ በዓለም የዲፕሎማሲ መድረክ ላይ የታወቁ ሰው ነበሩ። በአፍሪካ አንድነት ሐሳብ ውስጥ ያላቸው ሚና፣ በዓለም አቀፍ ድርጅቶች ያላቸው ተጽዕኖና ኢትዮጵያን የምስራቅ አፍሪካ ማዕከል ለማድረግ የሚያደርጉት ጥረት ብዙዎችን ያስደንቅ ነበር። ነገር ግን ይህ ተጽዕኖ ለአንዳንድ የዓለም ሀያላን ሀገሮች የሚያስጨንቅ እንቅስቃሴ ነበር። ከእነዚህ የሀያላን ሀገራን እጆች መካከል ዋነኛ ተጠቃሽ የሆነው ደግሞ የአሜሪካ የስለላ ድርጅት ሴንትራል ኢንተለጀንስ ኤጀንሲ ወይም በአጭሩ ሲአይኤ ነው። ይህ ድርጅት በቀዝቃዛ ጦርነት ዘመን ብዙ ሀገሮች ውስጥ የፖለቲካ ተጽዕኖ ለመፍጠር፣ መንግስታትን ለመደገፍ ወይም ለመቀየር የተለያዩ እርምጃዎች እንደወሰደ ታሪክ ያሳየናል። ታዲያ በኢትዮጵያ ጉዳይ ውስጥ ሲአይኤ ምን ፈጠረ? ለምን የተያዙ ፋይሎች ለ50 ዓመታት ተዘጉ? በጊዜው የአሜሪካ መንግስት ኢትዮጵያን እንደ ታላቅ የስትራቴጂ ሀገር ታያት ነበር። በሰሜናዊ የኢትዮጵያ ክፍል ውስጥ በምትገኘው አስመራ ውስጥ አሜሪካ ከኢትዮጵያ መንግስት ቁጥጥር ውጭ የሆነ የራሷን ምሽግ ገንብታ ነበር። ይህ ቦታ ዝም ብሎ የጦር ሰፈር ብቻ አልነበረም። የናሳ የሲአይኤ አይኖችና ጆሮች የተተከሉበት ፕሮጀክት ስቶን ሃውስ የተሰኘ ግዙፍ የሰላይ ፕሮጀክት የሚካሄድበት ቦታ ነበር። ለአሜሪካ መንግስት ኢትዮጵያ ማለት ተራ ሀገር ብቻ አይደለችም። ኢትዮጵያ ማለት ስትራቴጂም ነበረች። በአስመራ የሚገኝ ካግኒው ስቴሽን የሚባለው ጣቢያ አሜሪካ የሶቪየት ህብረትን ሳተላይቶች የምትጠልፍበትና የመካከለኛው ምስራቅ ግንኙነቶችን የምትሰልልበት ቁልፍ ቦታ ነበር። ይህንን ስምምነት ለማቆየት አሜሪካ ለንጉሱ የጦር መሳሪያ ድጋፎችን ታቀርብ ነበር። በዚህም ከኢትዮጵያ ጋር ጓደኝነት በመፍጠር ፍላጎቷን በድብቅ ታራምን ነበር። ነገር ግን ፍላጎትና ጓደኝነት ሁል ጊዜ አብሮ አይዘልቁም። ንጉሠ ነገሥት አፄ ኃይለ ሥላሴ ኢትዮጵያን በራሷ ፍላጎት መምራት ይፈልጋሉ። አንድ ታላቅ ኃይል ሙሉ በሙሉ እንዲያዛት አይፈልጉም። ይህ አስተሳሰባቸው በአንዳንድ የውጭ ፖሊሲ አቀናባሪዎች ውስጥ እንደ ጠላት አሳያቸው እና ከዚህ በኋላ የተለያዩ ጥያቄዎች መነሳት ጀመሩ። ኢትዮጵያ በዚህ መንገድ ብትቀጥል ምን ይፈጠራል? የምዕራብ ሀገራት ፍላጎት ውስጥ እስከ መቼ ይቀጥላል መባል ጀመረ። በ1960ዎቹ መጨረሻ ላይ ቴክኖሎጂ ተቀየረ። አሜሪካ ሳተላይቶችን
ወደ ህዋ ማምጠቅ ጀመረች። በድንገት አስመራ ላይ ያለው የካግኒው ስቴሽን ጣቢያ ለአሜሪካ መንግስት ያን ያህል ወሳኝ መሳሪያ መሆኑ ቀረ እና ምን ተፈጠረ? ልክ የአሜሪካ ጥቅም ሲቀንስ በኢትዮጵያ ውስጥ ያለው የፖለቲካ ትኩሳት መጨመር ጀመረ። የአሜሪካ የስለላ ድርጅቶች ይህንን ጠንቅቀው ያውቃሉ። የሲአይኤ ሪፖርቶች እንደሚያሳዩት በኢትዮጵያ ውስጥ የሚነሳውን አብዮት ከዓመታት በፊት ቀድመው ተንብየውት ነበር። ነገር ግን ስለዚህ ነገር ንጉሱ ምንም ነገር አያውቁም። ምክንያቱም አሜሪካ አዲስ እቅድ ነበራት። እንዲያውም አንዳንድ የታሪክ ተመራማሪዎች እንደሚሉት አሜሪካ ለሚመጣው አዲስ መንግስት ለሆነው ደርግ ቀድማ በሩን ከወዲሁ ከፍታ ነበር። በቤተ መንግስት ውስጥ ንጉሱ አሜሪካ እንደወዳጅ ሲያምኑ፣ በዋሽንግተን ዲሲ ግን የንጉሱ ፋይል ተዘግቶ ነበር። የተዘጉት ፋይሎችም በውስጣቸው ብዙ አይነት ጥያቄዎችን ይዟል። የፖለቲካ ትንታኔዎች፣ የስለላ ሪፖርቶች፣ ከውስጥ ተቃዋሚ ኃይሎች ጋር የተደረጉ ግንኙነቶችና የመንግስት መቀየር እቅዶች ዋነኛዎቹ ናቸው። እነዚህ ሁሉ መረጃዎች ከህዝብ ዓይን ተሸሽገው በሚስጥር ምልክት ተደርገው ተቀምጠዋል። ምክንያቱም እነዚህ እውነታዎች በዚያን ዘመን ብቻ ሲሆን እስከ ዛሬም ድረስ የፖለቲካ ትርጉም የሆኑ መረጃዎች ናቸው። የካቲት 1966 ዓ.ም አዲስ አበባ እየነደደች ነበር። ህዝቡ አደባባይ ወጣ። ወታደሩ መሳሪያውን አነሳ። የኢኮኖሚ ጫና፣ የምግብ እጥረት፣ በገጠር ያሉ መሬቶች ወረራና በከተማ ላይ የሚኖሩ የተማሩ ወጣቶች የሚያነሱት የፍትህ ጥያቄ እየተጠናከረ መጣ። የአፄ ኃይለ ሥላሴ መንግስት መሰረቱ እየተነጋ መጣ። ነገር ግን በዚህ ሁሉ ቀውስ አሜሪካ ምን እያደረገች ነበር? መልሱ ያስደነግጣል። በወቅቱ የአሜሪካ የውጭ ጉዳይ ሚኒስቴር የነበሩት ሄንሪ ኪሲንጀር አንድ ሚስጥራዊ ሰነድ ተቀበሉ። ሰነዱ ስለ ክሪፒንግ ኮብ ወይም ቀስ በቀስ የሚመጣ መፈቅለ መንግስት ይተነትናል። የሲአይኤ ሰላዮች በአዲስ አበባ ሆነው እያንዳንዱን የደርግ እንቅስቃሴዎች ይከታተሉ ነበር። መንግስቱ ኃይለማርያም ገና ሻለቃ እያለ አሜሪካውያን ስልጣን እንደሚይዝ ያውቁ ነበር። ንጉሠ ነገሥት አፄ ኃይለ ሥላሴ በዚህ ወቅት በሁለት ግፊቶች መካከል ቆመው ነበር። በአንድ በኩል የውስጥ ቅሬታና የለውጥ ጥያቄ፣ በሌላ በኩል የውጭ ሀገሮች ፍላጎትና ጥርጣሬ። ብዙ ጊዜያቸውን ነገሮችን እያመዛዘኑ መከተል የሚጠቀሙት መንገድ ቢሆንም በአሁኑ ግን ክስተቶች ከእርሳቸው ውሳኔ ውጭ እየሆኑ መጡ። በዚህ ደረጃ ላይ አንድ አስፈላጊ ጥያቄ ይነሳል። የውጭ ኃይሎች በዚህ ቀውስ ውስጥ ምን ሚና ነበራቸው? መልሱ ቀላል አይደለም። በቀጥታ ይህን አደረጉ የሚል መመሪያ አልታየም። ነገር ግን ከፍተኛ የሆነ ዝምታን መምረጣቸው ከኋላው ያመጣው ማዕበል እንዳለ ግልጽ ነው። እርዳታ መዘግየት፣ የድጋፍ ቃላት መቀነስና የውስጥ ጉዳይ ነው የሚለውን አገላለጽ በተደጋጋሚ መጠቀም እያየለ መጣ። ቀውሱ ሲጠናከር መንግስት ውስጥ ያለው ክፍፍልም ግልጽ ሆነ። የጦር ክፍሎች መካከል የሚታዩ እንቅስቃሴዎችና የትዕዛዝ ሰንሰለቶች መዳከም ጀመሩ። እነዚህ ነገሮች በውጭ አይኖች በጥብቅ ይከታተሉ ነበር። የስለላ ፋይሎች በየቀኑ እየተለወጡ መምጣትና ለውጡ ቀርቧል የሚል ፕሮፓጋንዳ በብዛት መናፈስ ጀመረ። አሜሪካ አንድ ስሌት ነበራት። ንጉሱ አርጅቷል፣ ስልጣናቸውም አብቅቷል። ስለዚህ አዲሱ ወታደራዊ መንግስት ከመጣ ምናልባትም የተሻለ አጋር ሊሆን ይችላል ብለው አስበው ነበር። አሜሪካ የንጉሱን ደህንነት ከማስጠበቅ ይልቅ ከደርግ ጋር ወዳጅነትን ለመፍጠር ተዘጋጀች። ይህ የአሜሪካ ትልቁ ስህተት ነበር። ጀነራል አማናንዶም ሲገደሉ አሜሪካ ደነገጠች። ነገሮች ከቁጥጥር ውጭ መውጣት ጀመሩ። ደርግ ፊቱን ወደ ሶቪየት ህብረት አዞረ። አሜሪካ በገዛ እጇ በራሷ ዝምታ ምስራቅ አፍሪካን ለጠላቶቿ አሳልፋ ሰጠች። እዚህ ላይ ሴራ የሚባለው ነገር እንዴት እንደሚታይ መገንዘብ ያስፈልጋል። ሴራ ማለት ሁል ጊዜ በጨለማ ክፍል ውስጥ የሚጻፍ እቅድ አይደለም። አንዳንድ ጊዜ ሴራ የሚባለው ነገር የሚፈጠሩ ችግሮችን ቀድሞ አውቆ እነርሱ ላይ ጋዝ እያርከፈከፉ በራሳቸው እንዲሄዱ መፍቀድንም ያካትታል። ፖለቲካ በስሜት አይሰራም፣ በጥቅም እንጂ። አሜሪካ ንጉሱን የከዳችበት ዋናው ምክንያት ፖለቲካዊ ችግር ሳይሆን ቴክኖሎጂ ነበር። ሚያዝያ 1969 ዓ.ም ኮሎኔል መንግስቱ ኃይለማርያም አንድ ትዕዛዝ ሰጡ። አሜሪካውያን በ4 ቀናት ውስጥ ኢትዮጵያን ለቀው ይውጡ አሉ። ይህ ትዕዛዝ ሲሰማ አስመራ በሚገኙ ጣቢያ ውስጥ ትልቅ ድንጋጤ ተፈጠረ።
አሜሪካውያን ሚስጥራዊ ሰነዶቻቸውን ማቃጠል ጀመሩ። ኮምፒውተሮቻቸውን ሰባበሩ። ውድ የሆኑ የስለላ መሳሪያዎቻቸውንም አወደሙ። ልክ እንደ ሌባ በሌሊት ሸሹ። ለ25 ዓመታት የኢትዮጵያ ሰማይ ሲሰልል የነበረው ጣቢያ ባዶውን ቀረ። አሜሪካ ጓደኛዋን ንጉሱን አስገደለች። መሰረቷን አጣች። ከዛም ተባረረች። በመጨረሻም አንድ ጥያቄ ይነሳል። ታሪክ ምን ያስተምረናል? በአያላን ሀገራት ፖለቲካ ውስጥ ዘላለማዊ ወዳጅ የሚባል ነገር የለም፣ ዘላለማዊ ጥቅም እንጂ። አሜሪካ አፄ ኃይለ ሥላሴን የከዳቻቸው ስለጠላቻቸው አልነበረም። የእርሳቸው ለአሜሪካ የሚያስገኙት ጥቅም ስላበቃ ነበር። ፋይሉ ለ50 ዓመታት ተዘግቶ የቆየውም ለዚህ ነው። ታሪክ ሲገለበጥ የድሮ ወዳጆች እንዴት በጨካኝነት እንደሚለያዩ ለዓለም ለመናገር። ዛሬ ካግኒው ስቴሽን ባዶ ነው። የንጉሱም መንግስት የለም። የቀረው ይህ ታሪክ ብቻ ነው። እናንተስ ምን ታስባላችሁ? አሜሪካ ጣልቃ ገብታ ቢሆን ኖሮ የኢትዮጵያ ታሪክ ይቀየር ነበር ወይንስ አብዮቱ የማይቀር ነገር ነበር? ሐሳባችሁን ኮመንት ላይ አስቀምጡልን። ውድ የፈንዲሽ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን ንጉሠ ነገሥት አፄ ኃይለ ሥላሴ ውድቀት ላይ የአሜሪካ ሴራ ምን እንደነበር አስቃኘናችሁ። እንደነዚህ አይነት ከዚህ ቀደም ተሰምተው የማያውቁት ታሪኮች እንዲሁም የታዋቂ ሰዎች ታሪክ እንዲደርሶ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።